በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አማሰሩ አሚሮ ለወርኃ ጥር በዛቲ ዕለት ተጠምቀ እግዚእነ ወአምላክነ ወመድኃኒነ ኢየሱስ ክርስቶስ ሎቱ ስብሐት በፈለገ ዮርዳኖስ በእደ ዮሐንስ መጥምቅ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ጥር 11 በዚች ቀን የክብር ባለቤት ጌታችን ኢየሱስ ክርስቶስ ከአጥማቂ ዮሐንስ ዘንድ በዮርዳኖስ ወንዝ ውሃ ተጠመቀ። ይህችም ዕለት በዮናኒ ቋንቋ ኤጲፋንያ ትባላለች። ትርጓሜውም መለኮት የተገለጠበት ማለት ነው። ልዩ የሆነች የሦስትነቱን ምስጢር ገልጦባታልና አብ ከሰማይ ሆኖ የምወደው በእርሱ ደስ የሚለኝ ልጄ ይህ ነው፣ እርሱን ስሙት እያለ ሲመሰክር፣ ወልድም በዮርዳኖስ ወንዝ ቆሞ ሳለ መንፈስ ቅዱስም በነጭ ርግብ አምሳል በወልድ ራስ ላይ ሲቀመጥ ይህ አጥማቂው ዮሐንስ እንደመሰከረ እንዲህ ሲል ጌታችን ኢየሱስ ክርስቶስ ተጠምቆ ከውሃ በወጣ ጊዜ ወዲያውኑ ሰማይ ተከፈተ። መንፈስ ቅዱስም በርግብ አምሳል ወርዶ በጌታችን ራስ ላይ ተቀመጠ። ከሰማይም እንዲህ የሚል ቃል መጣ፣ ይህ የምወደው በእርሱም ደስ የሚለኝ ልጄ ነው፣ እርሱንም ስሙት። በዚህች ዕለት ጌታችን ራሱን ገልጧልና ከዚህ በፊት 30 ዓመት ያህል ራሱን አልገለጠም ነበር። ነገር ግን በዚህች ዕለት ለእስራኤል ልጆች ራሱን ገለጠ። እነሆ የእግዚአብሔር በግ የዓለምን ኃጢአት የሚያስወግድ ብሎ መጥምቁ ዮሐንስ እንደገለጠው የከበረ ወንጌልም ምስክር ሆነ። እኔ አላውቀውም ነበር፣ ነገር ግን እስራኤል ያውቁት ዘንድ በውኃ ላጠምቅ ስለዚህ መጣሁ አለ። በዚህም በዓል የእግዚአብሔር ልጅ የክርስቶስ የጌትነቱ ክብር ተገልጧል። እርሱም የዓለሙን ሁሉ ኃጢአት ለማስወገድ የሚሰዋ የእግዚአብሔር አማናዊ በግ ነው። ስለዚህም ይህ በዓል በክርስቲያን ወገኖች ሁሉ ዘንድ የከበረና ከፍ ከፍ ያለ ሆነ። በእርሱም የክብር ባለቤታችን ኢየሱስ ክርስቶስ በጥምቀቱ ባከበረው ውሃ ይነጹበታል። የተቀበሉትንም ንጽሕና ጠብቀው ቢኖሩ በውስጡ የኃጢአታቸውን ስርየት ያገኛሉ። ስለዚህም ከክፉ ነገር ሁሉ ተጠብቀን የፈጣሪያችን የእመቤታችን ኢየሱስ ክርስቶስን የቸርነቱን ብዛት ልናመሰግን ይገባናል። እርሱ ስለ እኛ ሰው ሆኖ ከኃጢአታችን አድኖናልና። ስለ እርሱም ከቸር አባቱ ሕይወት ከሆነ ከመንፈስ ቅዱስም ጋር ክብር ምስጋና ስግደት ይሁን ለዘላለሙ አሜን። ሰላም ለጥምቀትከ ዝበዘቦቱ ይነጽሁ ኃጣዋ አሰብ ዘዘዚአሁ አመላይ ሌከ እግዚኦ አይዳወ ዮሐንስ ሰፍሁ ሶበርዩከ ቀላያት ደንገጹ ወፈርሁ ማያትኒ በርእስከ ፈልሁ። ሰላም ለጥምቀትከ በወልቆ ክራማት 30 እምዘ ወለደተከ ድንግል ዘይተአምር አበሳ አመቆምከ ዮም እግዚኦ ለማየ ዮርዳኖስ ማይከለ ከርሳ ለወድሶትከ ማይበላቲሃ ተከውሳ ወባረኩከ አናምርት ወዓሳ። ስብሐተ ዝንቱ በዓል ዘያሜንን ወይነ እንዘ ነሐውስ ልሳነ ንዑ ንትሐሰይ ወናስተፈስህ ነፍስነ ዘያስተርኢ አስተርአየ ለነ እሳት በላዒ አምላክነ። በዚህችም ቀን ከፋርስ ሀገር ሰዎች ወገን የሆነ የከበረ እንጣሌዎስ በሰማዕትነት አረፈ። ይህም ቅዱስ አስቀድሞ በሮም ሀገር የሰራዊት አለቃ መኮንን ሆኖ 15 ዓመት ኖረ። የክብር ባለቤት ክርስቶስን ንጉሥ ዲዮቅልጥያኖስ በካደው ጊዜ ይህ ቅዱስ ሰማያዊ መንግሥትን መረጠ። የዚህ ኃላፊውንም ዓለም ክብር ንቆ ተወ። መጥቶም በካዲው ንጉሥ ፊት በመቆም እርሱንና የረከሱ አማልክቶችን ረገመ። ንጉሡም ስለ ድፍረቱ ደነገጠ። ከፋርስ ሰዎችም ከታላላቆቹ ወገን እንደሆነ ባወቀ ጊዜ በሽንገላ በጎ ነገርን ተናገረው። ምናልባትም ከጌታ ክርስቶስ ሃይማኖት ልቡን ሊመመለስ ቢችል ብሎ ለሰራዊት አለቃ ለህርማኖስ ሰጠው። ህርማኖስም ጌታ ክርስቶስን ከማምለክ ሐሳቡን ሊያስጥለው ባልተቻለው ጊዜ ወደ ንጉሡ መለሰው። እርሱም በየራሱ በሆነ ስቃይ ያሰቃየው። ጌታችንም መልአኩን ልኮ ከመከራው ሁሉ ያጸናውና ያረጋጋው ነበር። በብዙ በተለያዩ ስቃዮችም እየተሰቃየ ለረጅም ጊዜ ኖረ። ብዙ ጊዜም ሰቅለውታልና ከዚያም አውርደው ቆዳውን ገፈፉት፣ ምላሱንም ቆረጡት፣ ለነጣቂዎች አውሬዎችም ጣሉት፣ በጨለማ ቤትም ዘጉት። 3 ጊዜም ነፍሱን አሳለፈ፣ እግዚአብሔርም አስነሳው። ዲዮቅልጥያኖስም ማሰቃየቱን በደከመ ጊዜ ራሱን በሰይፍ እንዲቆርጡ አዘዘና ቆረጡት። የሰማዕትነት አክሊልን በመንግሥተ ሰማያት ተቀበለ። እግዚአብሔር ምስጋና ይሁን፣ እኛንም በዚህ ሰማዕት ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ዘላለሙ አሜን። ሰላም ለእንጣሌዎስ ዘረሰየ ማይሰሶ ለእግዚአብሔር ጽድቆ ወሰማያዊ ንግሶ ጊዜያተ ሰላስ እስከመጣ ወነብሶ ድህረ አውቀዩ ልሳኑ ወዘሃቀዩ ማይሶ ለፍጻሜ ስሙ በሰይፍ መተርዎ ርእሶ። በዚህችም ዕለት የእስክንድርያ ሊቀ ጳጳሳት የከበረ አባ ዮሐንስ አረፈ። እርሱም ለአባቶች ሊቃነ ጳጳሳት
74ኛ ነው። ይህም አባት ሊቀ ጵጵስና ከመሾሙ አስቀድሞ ወደ ህንድ ሀገር በባህር ላይ በመርከብ እየሄደ ሁልጊዜ የሚነግድ ነጋዴ ሆኖ ነበር። ከዚያ በፊት ግን በምስር ሀገር በሰማዕቱ በቅዱስ መርቆሬዎስ ቤተክርስቲያን በጸሐፊነት የሚያገለግል ዲያቆን ነው። ጸሐፊነቱንም ትቶ የሚነግድ ሆነ። በ904 ዓመተ ሰማዕታት የካቲት 4 በእሁድ ዕለት ኤጲስቆጶሳቱን መርጠው ሊቀ ጵጵስና ሾሙት። በመልካም አጠባበቅም መንጋውን የሚጠብቅ ሆነ። ሊቀ ጳጳሳት ሆኖ ከመሸሙ በፊት 20,000 ያህል የወርቅ ዲናር ነበረው። ከመሞቱ በፊት ለድሆችና ለችግረኞች ለቤተ ክርስቲያናትም ለገዳማትም ሁሉንም ገንዘብ ሁሉ ሰጥቶ ጨረሰ። በሹመቱም ወራት ከሕዝብ ምንም እጅ መንሻ አልተቀበለም። በሹመቱም 28 ዓመት ኖረ። በ932 ዓመተ ሰማዕታትም በዚች ቀን በጥምቀት በዓል አረፈ። ለእግዚአብሔር ምስጋና ይሁን፣ እኛንም በዚህ አባት ጸሎት ይማረን ለዘላለሙ አሜን። በዚህች ዕለት የከበሩ ዮስጦስና ፋይዮስ አረፉ። በረከታቸው ከእኛ ጋር ትኑር ለዘላለሙ አሜን። በዚህች ዕለት የከበረ ተጋዳይ ለሆነ አባት አባ ወቅሬስ የዕረፍቱ መታሰቢያ ነው። ይህም ቅዱስ አባት በባስልዮስ ዘንድ አደገ። በእርሱም ቅስና ሾመው። ይህም ቅዱስ በደም ግባቱ በላዩ ደስ የሚል ፊቱም የሚያምር ነበር። በቀደመው ግብሩ ወጣት ሆኖ ሳለ የሹሙን ሚስት ተመኛትና እጅግም ወደዳት። እርሷም ወደደችው። ወደ ሌላ ቦታም ሄደው ፍላጎታቸውን ይፈጽሙ ዘንድ ተማከሩ። ለዚህም ነገር ሲዘጋጁ በሕልሙ ራእይን አየ። እርሱ ታስሮ በፍርድ አደባባይ ቆሞ ነበር። ሌሎችም ብዙዎች እስረኞች ከእርሱ ጋር አሉ። ስለ በደላቸውም እያንዳንዳቸውን ይመረምሯቸው ነበር። እርሱም በልቡ የታሰርኩት በምን ይሆን? ባሏን ልነጥቀው ስለፈለግኩ ስለዚያች ሴት ነውን? እርሱ ከሶኝ ወደዚህ ታላቅ ግዳጅ ላይ አደረሰኝን? አለ። በዚህም ነገር እየተሸበረ ሳለ በቀድሞ ወዳጁ አምሳል አንዱ ሰው መጣና የታሰርከው በምንድን ነው? አለው። ስለ ኃጢአቱ ስለ አፈረ ሊሰውረው ወደደ። ግድ ባለውም ጊዜ እንዲህ ነገረ። ወዳጄ ሆይ እገሌ ስለሚስቱ የሰሰኝ ይመስለኛል። ስለዚህም ፈርቼ እሸበራለሁ። በወዳጁ አምሳል ወደ እርሱ የመጣው መልአክም ወዳጄ ሆይ ይህን ስራ እንዳትሰራ፣ ወደ እርሱም እንዳትመለስ በቅዱስ ወንጌል ማልልኝ፣ እኔም ዋስ ሆነሃለሁ አለው። በወንጌልም ማለለት። በዚያን ጊዜ ከእንቅልፉ ነቃ። ያየው ራእይም እውነት እንደሆነ አወቀ። ስለዚህም ነገሩን ትቶ ወደ እስክንድሪያ ሄደ። በዚያም ስሟ ሄራኒ የሚባል እግዚአብሔርን የምትፈራ አንዲት ሴት አገኘ። በተነጋገሩም ጊዜ የልቡን ሁሉ ነገራት። እርሷም እነዚህን ያማሩ ልብሶችህን ተው፣ ተርታ ልብስንም ለብሰህ እግዚአብሔርን አገልግለው አለችው። ከዚያም ወደ በረሃ ሄደ። ከብዙ ተጋድሎም የተነሳ ሆዱ እንደ ድንጋይ እስከደረቀ ድረስ ቅጠላ ቅጠል እየበላ ኖረ። ጌታችንም ወደ እርሱ መጥቶ ፈወሰው። አጋንንትም ስለሚፈታተኑትና ስለሚያሰቃዩት እርሱ በጾምና በጸሎት በመጋደል በክረምት ዝናብ እየወረደበት ራቁቱን ቆሞ ያድራል። በበጋም በቀን የፀሐይ ትኩሳት በሌሊትም ቁር ሰማያዊ ሀብት እስከተሰጠው ድረስ መላእክትም ወደ እርሱ መጥተው ሰማያዊ ህብስትን ሰማያዊ መጠጥንም ይመግቡት ነበር። የተሰወሩ ራእዮችን ያውቅ ዘንድ ተገባው። 3 ድርሰቶችንም ደረሰ። አንዱ በበረሃ ስለሚኖሩ፣ ሁለተኛው በአንድነት ስለሚኖሩ መነኮሳት፣ ሶስተኛውም ስለ ካህናት ነው። በአንዲት ዓለትም ስሙ ቡላ የሚባል ገዳማዊ ወደ እርሱ መጥቶ እርስ በርሳቸው ሰላምታ ተሳቱ። አባ ቡላም እንዲህ አለው፣ ወንድሜ ወቅሪስ ሆይ ብቻህን አትሁን፣ ጥቂት ወንድሞችን ካንተ ጋር አኑር እንጂ ያረጋጉህ ዘንድ ከሰይጣንም ጦርነት እንድትድን እንዲሁ አድርጋለሁ። ከዕለታትም በአንዱ ሃይማኖትን በለወጡ በአርዮስ በንስጥሮስና በማኒ አምሳል ሆነው 3 ሰይጣናት ወደ እርሱ መጥተው በሃይማኖታቸው ተከራከሩት። እርሱም በቅዱሳት መጻሕፍት ቃላትና ሃይማኖታቸው በቀናች በአባቶች ትምህርት ረታቸውና አሳፈራቸው። ብዙዎችም የሆኑ ድንቆች ታምራቶችን የሚሰራ ሆነ። በአንዲት ዕለትም ወደ ቤተ ክርስቲያን በሄደ ጊዜ ተዘግታ አገኛት። መነኮሳቱን መክፈቻ ፈልገው አላገኙም። በላይዋም ባማተበ ጊዜ በሩ ተከፈተለት። አባትህ ሞተ ብለው በነገሩት ጊዜ ዋሽታችኋል፣ አባቴስ የማይሞት ሰማያዊ ነው አለ ተብሎ ስለ እርሱ የሚነገርለት ወቅርስ ይህ ነው። ዜናውን በገድሉ መጽሐፍና የአባቶች ዜና በተጻፈበት መጽሐፍ አለ። ከዚህ በኋላ ፈጽሞ ባረጀ ጊዜ ወደ ወደደው እግዚአብሔር ሄደ። ለእግዚአብሔር ምስጋና ይሁን፣ እኛንም በዚህ አባት ጸሎት ይማረን፣ በረከቱም ከእኛ ጋር ትኖር ዘላለሙ አሜን። ሰላም ለወቅሪስ እንተርእየ በንዋም እንዘ ውእቱ እሞረ ከዊኖ በአውደ መኩናን ቅቡም ሰበተ ሀይጠ ለበሲት በስነ ላህያ አዳም ከመያድን ነብሶ በአውተር ወጸሎት ወጾም ነዋሃ ተናከራ ለዛቲ ዓለም ሰላም መብል በቃል ሐሴት ወፍስሐ እንዘ ጽየው ስመከ ሰርከ ወነከ ዮሐንስ ሰባኪ ጥምቀተ ለንስሐ ህጽበኒ ዋንጻሐኒ እስመ ለሊ እስመ አበሳየ ረስሐ በመ ዮርዳኖስ ዘኩሎ አንጻሐ